ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በሜክሲኮ፣ ካናዳ እንደዚሁም አሜሪካ የተዘጋጀው የ2026 የዓለም ዋንጫ አሁንም መደረጉን ቀጥሏል። ትናንትና ምሽት ላይም ከ2 ሰዓት ጀምሮ እስከ ዛሬ ጧት ድረስ 4 ጨዋታዎች ሲደረጉ በእነዚህ ጨዋታዎች ውስጥም ሊዮኔል ሜሲ፣ ኪሊያን ኢምባፔ እንደዚሁም ኤርሊንግ ሃላንድ ደምቀው አምሽቷል። በዛሬ ቆይታችንም እነዚህን ጨዋታዎች አንስተን እነዚህን 3 ተጫዋቾች የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እናንተም እንድትከታተሉት በአክብሮት እጠይቃለሁ። ያላችሁንም ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ መናመራ ይሆናል። አብራችሁን ቆዩ። በመጀመሪያ ዛሬ ጠዋት ላይ የተደረገውን ጨዋታ ነው የምንመለከተው። ዛሬ ጠዋት ላይ ጆርዳን ከአልጄሪያ ጋር ተገናኝታ ነበረ። በዚህ ጨዋታ ላይም የጆርዳን ተጫዋች ሆኖ ራሻዳን 36ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችሎ ነበር። ነገር ግን አልጄሪያዎች በተለይ ሁለተኛው አጋማሽ ላይ ባሳዩት ምርጥ እንቅስቃሴ ታግዘው 69ኛው ደቂቃ ላይ ቦንዶሊን እንደዚሁም ደግሞ 82ኛው ደቂቃ ላይ ጆሮይ ባስቆጠሯቸው 2 ግቦች 2-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ አልጄሪያ ሙሉ ለሙሉ ብልጫ አሳይቷል ማለት እንችላለን። በአጠቃላይ 72% የኳስ ቁጥጥር መያዝ ሲችሉ 1.89 ኤክስፔክትድ ጎል አስመዝግቧል። እንደዚሁም 17 ሙከራዎችንም ማድረግ ችሎ ነበረ። ከነዚህ 17 ሙከራዎች መካከል ደግሞ 8ቱ ኢላማውን የጠበቀ ሙከራን የነበረው፣ እንደዚሁም 3 ትልልቅ እድሎችንም መፍጠር ችሎ ነበረ። ነገር ግን ከነዚህ 3 ትልልቅ እድሎች መካከል 2ቱን ሳይጠቀሙበት ቀርቷል። አልጄሪያዎች ድሉንም ተከትሎ 3 ነጥቦችን በመሰብሰብ 3ኛ ደረጃ ላይ መቀመጥ ችሏል። በቀጣይም ከኦስትሪያ ጋር የሚገናኙ ይሆናል። ያንን ጨዋታም ያሸነፈ በቀጥታ ወደ 32ቱ ማለፍን የሚያረጋግጥ ሲሆን የተሸነፈው ደግሞ የሌሎችንም 3ኛ ደረጃ ይዞ ያጠናቀቁ ሀገራትን እድል የሚጠብቅ ይሆናል። ጆርዳን በበኩሏ ከ2 ጨዋታዎች ምንም ነጥብ ባለመሰብሰቧ ምክንያት ከዓለም ዋንጫ መሰናበቷን ማረጋገጥ ችላለች። ከግሩፕ አይ ኖርዌይ ከሴኔጋል ጋር ስትገናኝ ጨዋታውንም 3-2 በሆነ ውጤት ማሸነፍ ችላለች። የኖርዌይን የማሸነፊያ ግቦች በደርሰን 43ኛው ደቂቃ ላይ እንደዚሁም ኤርሊንግ ሃላንድ 48ኛውና 58ኛው ደቂቃ ላይ ማስቆጠር ችሏል። የሴኔጋልን 2 ግቦች ኢስማኤል አሳር በ53ኛውና በ93ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ ኖርዌዮች በተለይ የመጀመሪያው አጋማሽ ላይ በጣም የተሻሉ ቡድን ሆኖ ነበር። ነገር ግን ሁለተኛው አጋማሽ ላይ ሴኔጋሎች ነበሩ የተሻሉ መንቀሳቀስ የቻሉት። እንደዛም ቢሆንም ግን በኤርሊንግ ሃላንድ ጎሎች አማካኝነት ኖርዌይ ወደ ቀጣይ ዙር ልታልፍ ትችላለች። በጨዋታው ላይ እንግዲህ ኖርዌዮች 2.2 ኤክስፔክትድ ጎል ማስመዝገብ ሲችሉ ሴኔጋሎች በአንጻሩ 1.72 ኤክስፔክትድ ጎል ነው ማስመዝገብ የቻሉት። በሙከራ ደረጃ ሴኔጋሎች የተሻሉ ነው የነበሩት። ነገር ግን አብዛኞቹ ሙከራቸው ኢላማውን የጠበቀ አልነበረም። 16 ሙከራዎችን ማድረግ ሲችሉ 4ቱ ብቻ ነበሩ ኢላማቸውን የጠበቁ የነበሩት። ኖርዌዮች በአንጻሩ 13 ሙከራዎችን አድርገው 7ቱ ኢላማውን የጠበቀ ሙከራ ማድረግ ችሏል። እንደዚሁም ደግሞ ትልልቅ እድሎችንም በመፍጠርም ኖርዌዮች የተሻሉ ነው የነበሩት። በጨዋታው ላይ 5 ትልልቅ እድሎችን መፍጠር ችለው ነበረ። ነገር ግን 3ቱን ሳይጠቀሙበት ቀርቷል። ሴኔጋሎች በአንጻሩ 3 ትልልቅ እድሎችን ሲፈጥሩ 2ቱን ወደ ግብነት ቀይረው አንዱን ደግሞ ሊሰቱት ችለዋል። ኖርዌዮች ከረዥም ጊዜ በኋላ ነው ለዓለም ዋንጫ ማለፍ የቻሉት። በዓለም ዋንጫውም ጥሩ እንቅስቃሴ እያደረጉ ያሉ ሀገር ናቸው። እስካሁን ድረስ ባደረጓቸው 2 የዓለም ዋንጫ ጨዋታዎችም 2ቱንም በማሸነፍ በ6 ነጥብ ወደ 32ቱ የጥሎ ማለፍ ጨዋታ ማለፋቸውንም ያረጋገጡ ሀገር መሆን ችሏል። በሁለቱም ጨዋታዎች ኖርዌዮች 7 ጎሎችን አስቆጥሯል። ከነዚህ 7 ጎሎች መካከል 4ቱ የተገኙት ከኤርሊንግ ሃላንድ ነው። በመጀመሪያው ከኢራቅ ጋር በተገናኙበት ጨዋታ ላይ 2 ጎሎችን አስቆጥሯል። እንደዚሁም ከሴኔጋል ጋር በተገናኙበት ጨዋታ ደግሞ ተጨማሪ 2 ግቦችን ማስቆጠር የቻለ ተጫዋች ሆኗል። የሴኔጋል ብሔራዊ ቡድን በአንጻሩ በዚህ የዓለም ዋንጫ ላይ ደካማ የሚባል እንቅስቃሴን እያደረገ ነው የሚገኘው። በእርግጥ የመጀመሪያውን ጨዋታ ከፈረንሳይ ጋር ነበር የተገናኘው። አሁን ደግሞ ከኖርዌይ ጋር ነው የተገናኘው። ሁለቱንም ግን ሊሸነፍ ችሏል። በአጠቃላይ እስካሁን ድረስ ባደረጋቸው 2 ጨዋታዎች ምንም ነጥብ መሰብሰብ ሳይችል ቀርቷል። በጎል ክፍያ ብቻ በመብለጥ ከኢራን ቀድሞ 3ኛ ደረጃ ላይ የተቀመጠችም ሀገርም መሆን ችላለች። በሌላ በግሩፕ አይ በተደረገ ጨዋታ የፈረንሳይ ብሔራዊ ቡድን ኢራቅን 3-0 በሆነ ውጤት ማሸነፍ ችሏል። የፈረንሳይን የማሸነፊያ ግቦች 2ቱን ምባፔ በ14ኛውና በ54ኛው ደቂቃ ላይ ማስቆጠር ሲችል ቀሪዋን 1 ግብ ደግሞ ዴምቤሌ በ66ኛው ደቂቃ ላይ ማስቆጠር ችሏል። ፈረንሳዮች ይህንን ጨዋታ ሙሉ ለሙሉ ነበረ ብልጫ ማሳየት የቻሉት። በተለይ ደግሞ በሙከራ ረገድ ፈረንሳዮች የተሻሉ ነው የነበሩት። 2.67 ኤክስፔክትድ ጎል አስመዝግቧል። ኢራቅ በበኩሏ 0.63 ኤክስፔክትድ ጎል ብቻ ነው ያስመዘገበችው። እንደዚሁም ደግሞ 19 ሙከራዎችን ማድረግ ችለው ነበረ። 5ቱም ኢላማውን የጠበቀ ሙከራን የነበረው። እንደዚሁም 5 ትልልቅ እድሎችንም መፍጠርም ችሏል ፈረንሳዮች። ከነዚህ መካከል ግን 3ቱን ሳይጠቀሙበት ቀርቷል። ኢራቅ በበኩሏ 1 እድል ብትፈጥርም ያንን እድል ግን ሳትጠቀምበት ቀርታለች። በዚህ ጨዋታ ላይ ኪሊያን ኢምባፔ 2
2 ግቦችን ማስቆጠር ችሏል። በአጠቃላይ በዚህ የዓለም ዋንጫ ላይ ያስቆጠራቸውንም ግቦች ወደ 4 ማሳደግ ችሏል። እንደሚታወቀው በመጀመሪያ ጨዋታ ከሴኔጋል ጋር በተገናኙበት ጨዋታ ላይ 2 ግቦችን ማስቆጠር ችሎ ነበረ። አሁንም በተመሳሳይ ኢራቅ ላይም 2 ግቦችን ማስቆጠር ችሏል። በአጠቃላይ በ2026 የዓለም ዋንጫ ላይ ኪሊያን ኢምባፔ 4 ግቦችን አስቆጥሯል። በአጠቃላይ እስካሁን ድረስ በዓለም ዋንጫ ላይ ደግሞ 16ኛው ግቡ ላይ መድረስ ይችላል። ይህንንም ተከትሎ ከጀርመናዊ ተጫዋች ከነበረው ከሚሎስላቭ ክሎዝ ጋርም እኩል መሆን ይችላል። እንደሚታወቀው ሚሎስላቭ ክሎዝ እስካሁን ድረስ በዓለም ዋንጫ ላይ 16 ግቦችን ነበረ ማስቆጠር የቻለው። አሁን ላይ ኪሊያን ኢምባፔ በብዙ ጎሎችን በማስቆጠር ከሱ ጋር እኩል መሆን ይችላል። በማን ይበልጣል የሚለውን ትንሽ ቆይታን የምንመለከተው ይሆናል። በእነዚህ 2 ጨዋታዎች ላይ ግን ከጎል ማስቆጠሩ በተጨማሪም የተሰጠው ሬቲንግ ራሱ በጣም ከፍተኛ የሚባሉ ናቸው። በትናንትናው ጨዋታ ላይ 9.2 ሬቲንግ ሲሰጠው ከሴኔጋል ጋር በተደረገው ጨዋታ ላይ ደግሞ 9.0 ሬቲንግ የተሰጠው ተጫዋች ነው። ከኪሊያን ኢምባፔ በተጨማሪ ማይከል ኦሊሴም በዚህ ዓለም ዋንጫ ላይ ደምቆ ነው እየታየ የሚገኘው። በተለይ በትናንትናው ጨዋታ ላይ ከተቆጠሩ 3 ግቦች መካከል 2ቱን አሲስት ማድረግ የቻለው ኦሊሴ ነው። እንደዚሁም ደግሞ በመጀመሪያው ጨዋታ ላይ ከሴኔጋል ጋርም 1 አሲስት ማስመዝገብ ችሏል። በአጠቃላይ በ2 ጨዋታዎች ውስጥ 3 አሲስቶችን ማስመዝገብ ችሏል። በቀሪዎቹ የዓለም ዋንጫ ጨዋታዎች ላይም እንደዚህ አይነት ተመሳሳይ እንቅስቃሴ የሚያደርግ ከሆነና በስተመጨረሻም የፈረንሳይ ብሔራዊ ቡድን የዋንጫ ባለቤት መጥቶን ከሆነ ምናልባትም በቀጣይ ዓመት በሚኖረው የባላንዶር ሽልማት ላይም አሸናፊ ሊሆን የሚችልበት እድል አለው። ምክንያቱም ደግሞ በተጠናቀቀው የውድድር ዘመን ከባየር ሙኒክ ጋር በመሆን በጣም አስደናቂ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። ብዙ ጎሎችን አሲስት አድርጓል። እንደዚሁም ደግሞ በጣም ብዙ ጎሎችንም ማስቆጠር የቻለ ተጫዋች ነው የነበረው። በአጠቃላይ 57 ጨዋታዎችን ለባየር ሙኒክ ማድረግ ሲችል 25 ግቦችንና 28 አሲስቶችን ማስመዝገብ የቻለ ተጫዋች ነው። በአጠቃላይ 53 የጎል አስተዋጽኦ ማድረግ ችሏልና በዚህ እንቅስቃሴውም ምናልባትም የባላንዶር አሸናፊ ሊሆን የሚችልበት እድል አለው። ነገር ግን ደግሞ ከራሱ ሀገር የቡድን አጋሩ ከሆነው ከኪሊያን ኢምባፔም ከፍተኛ የሚባል ፉክክር እንደሚገጥመው ግን ከወዲሁ መናገር ይቻላል። በሌላ በተደረገ ጨዋታ ደግሞ የአርጀንቲና ብሔራዊ ቡድን ከኦስትሪያ ጋር ተገናኝታ ነበረ። በዚህ ጨዋታ ላይ ሊዮኔል ሜሲ በ38ኛው እንደዚሁም ደግሞ በ95ኛው ደቂቃ ላይ ባስቆጠራቸው 2 ግቦች 2-0 በሆነ ውጤት አርጀንቲና ልታሸንፍ ችላለች። ሊዮኔል ሜሲ በዚህ የ2026 የዓለም ዋንጫ ላይ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኝ። በመጀመሪያው የምድብ ጨዋታ ላይ ከአልጄሪያ ጋር ተገናኝቶ ነበረ። አርጀንቲና ብሔራዊ ቡድን አልጄሪያን 3-0 ስታሸንፍም 3ቱንም ግቦች በማስቆጠር ሃትሪክ መስራት የቻለው ሊዮኔል ሜሲ ነበረ። በዚህም ደግሞ አዲስ ታሪክ ማስመዝገብ ይችላል። ከዚህ ቀደም በዓለም ዋንጫው ላይ ሃትሪክ በመስራት በእድሜ ትልቁ የነበረው ክርስቲያኖ ሮናልዶ ነው የነበረው። ይህንን ሪከርድ ግን ሊዮኔል ሜሲ ልታሻሽለው ይችላለች። 38 ዓመት አልፏት ነው እንግዲህ ይህንን ሃትሪክ መስራት የቻለችው። ከዚህ በተጨማሪም በትናንትና ዕለት 2 ግቦችን ማስቆጠሯ ተከትሎ በዓለም ዋንጫ ላይ ብዙ ጎሎችን በማስቆጠር ቀዳሚ ተጫዋች መሆን ችሏል። በአጠቃላይ እንግዲህ እስካሁን ድረስ በዓለም ዋንጫው ላይ 18 ግቦችን ማስቆጠር ችሏል። ከዚህ ቀደም በሚሎስላቭ ክሎዝ ነበር ይሄ ሪከርድ ተይዞ የነበረው። አሁን ላይ ግን ሊዮኔል ሜሲ በአጠቃላይ እስካሁን ድረስ 5 ግቦችን ማስቆጠሩን ተከትሎ በአጠቃላይ በአደረጋቸው 6 የዓለም ዋንጫዎች ላይ ደግሞ 18 ግቦችን በማስቆጠር ይህንን ሪከርድ ማሻሻል ችሏል። በእርግጥ ከዚህ በኋላ በሚኖሩት የዓለም ዋንጫ ላይ ኪሊያን ኢምባፔ ይህንን ሪከርድ ይሰብሯል ተብሎ ይጠበቃል። ምናልባትም በዚህ የዓለም ዋንጫ ላይም ይህንን ሪከርድ አሻሽሎት የራሱ የግሉ ሊያደርገው ይችላል። ነገር ግን ደግሞ በዚህ የዓለም ዋንጫ ላይ እንኳን ይህንን ሪከርድ የግሉ ባያደርገው ራሱ በቀጣይ የዓለም ዋንጫ ላይ ይህንን ሪከርድ ይሰብረዋል ተብሎ ነው የሚጠበቀው። እንደሚታወቀው ሊዮኔል ሜሲ 38 ዓመቱ ላይ ነው የሚገኘው። ከዚህ በኋላም የዓለም ዋንጫ ላይ የመሳተፍ እድሉ በጣም ጠባብ ነው። ኪሊያን ኢምባፔ በበኩሉ አሁን ላይ 26 ዓመቱ ላይ ነው የሚገኘው። ቢያንስ ከዚህ በኋላ በ2 የዓለም ዋንጫዎች ላይ ይሳተፋል ተብሎ ነው የሚጠበቀውና በእርግጠኝነት ይህንን ሪከርድ ያሻሽሏል። እንደዛም ቢሆንም ግን በዚህ ሰዓት ላይ ሪከርዱ የተያዘው በሊዮኔል ሜሲ ነው። ሊዮኔል ሜሲ ደግሞ 38 ዓመቷ ላይ ነው የሚገኘውና በ38 ዓመቱ ይህን ያህል ግብ ማስቆጠሩ ራሱ በጣም የሚያስደንቅ ነው። የአርጀንቲና ብሔራዊ ቡድንም በተከታታይ ይህንን የዓለም ዋንጫ ማሳካት የሚፈልጉ ከሆነ የሊዮኔል ሜሲ ድንቅ ብቃት የግድ ያስፈልጋቸዋል። እንደሚታወቀው በ2022 የኳታር የዓለም ዋንጫ ላይ ሊዮኔል ሜሲ በጣም አስደናቂ የሚባል እንቅስቃሴን ማድረጓን ተከትሎ ነው የአርጀንቲና ብሔራዊ ቡድን በስተመጨረሻ ፈረንሳይን አሸንፋ የዋንጫ ባለቤት መሆን የቻለችው። ዘንድሮም ይህንን ዋንጫ ማሳካት የሚፈልጉ ከሆነ የሊዮኔል ሜሲ ድንቅ ብቃት የግድ ያስፈልጋቸዋል። ምክንያቱም እስካሁን ድረስ አርጀንቲና ብሔራዊ ቡድን በዚህ የዓለም ዋንጫ ላይ 5 ግቦችን ነው ማስቆጠር የቻሉት። እነዚህ 5 ግቦችም የተገኙት ከሊዮኔል ሜሲ ነውና ከሱ ውጪ ሌላ ጎል ያስቆጠረ ተጫዋች የለም። ስለዚህ
ሊዮኔል ሜሲ ምርጥ ብቃቱን የማያሳየው ከሆነ ጎል የማያስቆጠር ከሆነ አርጀንቲኖች ሊቸገሩ ይችላሉ። ብዙ ርቀትም ላይጓዙ የሚችሉበትም ከፍተኛ እድል አለባቸው። ስለዚህ የአርጀንቲና ብሔራዊ ቡድን አሰልጣኝ የሆኑት ሊዮኔል ስካሎኒ ለዚህ ነገር መፍትሄ መፈለግ መቻል አለባቸው። በአንድ ተጫዋች ላይ ምንም እንኳን ሊዮኔል ሜሲ ቢሆን ራሱ እንደዚህ አይነት ጥገኝነት ተገቢ ነው ብዬ አላስብም። እንደዚህ የሚሆኑ ከሆነ በዚሁ የሚቀጥሉ ከሆነ ግን በዚህ ዓለም ዋንጫ ላይም ሊቸገሩ የሚችሉበት ከፍተኛ እድል አለ። በእርግጥ በዚህ ሰዓት ላይ ወደ 32ቱ የጥሎ ማለፍ ጨዋታ ማለፋቸውን አረጋግጧል። ከዛ በኋላ ግን እያንዳንዱ ጨዋታ ጠንካራ እየሆነ የሚሄድ እድሉ ከፍተኛ ነው የሚሆነው። ምናልባትም በ32ቱ የጥሎ ማለፍ ጨዋታ ላይም ጠንካራ የሚባል ቡድንን ሊያገኙ ይችላሉ። በዛ ጨዋታ ላይም ሊቸገሩ ይችላሉ። ምናልባትም ከዓለም ዋንጫውም ሊወጡ የሚችሉበትም እድል አላቸው። ስለዚህ በእነዚህ ባሉባቸው ችግሮች ላይ መፍትሄ መፈለግ መቻል አለባቸው። በሊዮኔል ሜሲ ላይ ጥገኛ መሆናቸው ላይም መፍትሄ መፈለግ መቻል አለባቸው። ሌሎች ተጫዋቾችም ጎል እንዲያስቆጥሩ ማድረግ መቻል አለባቸው ብዬ አስባለሁ። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በዛሬው ዕለት መንገድም የዓለም ዋንጫ ጨዋታዎች መደረጋቸውን ይቀጥላሉ። ምሽት 2 ሰዓት ላይ የክርስቲያኖ ሮናልዶ ሀገር የሆነችው ፖርቹጋል ከኡዝቤኪስታን ጋር የሚገናኙ ይሆናል። ይህ ጨዋታ እንግዲህ በጣም ትኩረት የሚሰጠው ጨዋታ ነው። በተለይ ደግሞ ሰሞኑን ሁላችንም እንደተመለከት ነው በክርስቲያኖ ሮናልዶ ዙሪያ የተለያዩ አስተያየቶች እየተሰጡ ነው የሚገኙት። የተለያዩ ትችቶችም እየቀረቡበት ነው የሚገኙት። በዚህ ምክንያት ደግሞ የፖርቹጋል ካምፕ ውጥረት ውስጥ እንዳለ ነው እየተነገረ የሚገኙ። በተለይ ደግሞ የቡድን አጋሩ የሆነው ጆዋ ኔቬዝ ክርስቲያኖ ሮናልዶ ተራ ተጫዋች ነው የሚል አስተያየትን ሰጥቷል። በእርግጥ በምን አይነት አንግል ተመልክቶ እንደዛ እንደሰጠ በእርግጠኝነት መናገር አይቻልም። እንደዛም ቢሆንም ግን እንደዚህ አይነት ትልልቅ ተጫዋቾች ላይ አስተያየትን ስትሰጥ በጣም መጠንቀቅ አለብህ፣ ቃላቶችን መምረጥ አለብህ። ይህንንም ደግሞ እነ ፊጎ እንደዚሁም ደግሞ ሰር አሌክስ ፈርጉሰንም የተናገሩት ነገር ነው። ክርስቲያኖ ሮናልዶ ተራ የሚባል ተጫዋች አይደለም። በዓለማችን ላይ ከታዩ ምርጥ ተጫዋቾች መካከል አንደኛው ነው። በዚህ ሰዓትም ከሚታወቁ እንደዚሁም ብዙ ፎሎወሮችም ካሉት በእግር ኳስ ላይም ብዙ ተጽዕኖዎችን ከፈጠሩ በፖርቹጋልም ላይ በጣም ትልቅ ተሰሚነት ካላቸው ተጫዋቾች መካከል ቀዳሚ ስፍራ ላይ የሚገኝ ተጫዋች ነውና በእንደዚህ አይነት ሰዎች ላይ የምሰጠውን አስተያየት በደንብ ማወቅ መቻል አለብን። እናም ጆዋ ኔቬዝ የሰጠው አስተያየት አውቆም ይሁን ሳያቅ ቡድኑን እየጎዳ ነው የሚገኘው፣ ቡድኑ ላይ ተጽዕኖ እየፈጠረ ነው የሚገኘው። በተለይ ደግሞ ከውጭ የሚሰሙትን ነገሮች ሲሰሙ ቡድኑ ላይ ብዙ ጫናዎችን እያሳደሩ ነው የሚገኙት። እንዲሁም አንድ መረጃ ላይ ጆዋ ኔቬዝ ይህንን አስተያየት ከመስጠቱ በፊት ወደ 4.5 ሚሊዮን አካባቢ ፎሎወሮች ነበሩት። ይህንን አስተያየት ከሰጠ በኋላ ግን 4 ሚሊዮኑ ፎሎወሮች እንደቀነሱ ነው እየተነገረ የሚገኘውና ክርስቲያኖ ሮናልዶ ላይ የሰጠው አስተያየት ምን ያህል ተጽዕኖ እንደፈጠረበት በዚህም መመልከት እንችላለን። በዛሬ ጨዋታ ላይ ይህ የተሰጡት አስተያየቶች ጨዋታው ላይ ምን ያህል ተጽዕኖ ይፈጥራል የሚለውን አብረን የምንመለከት ይሆናል። ነገር ግን እየተሰጡ ያሉ ትችቶች ግን በጣም እየበዙ ነው የሚገኙት። ትክክል ናቸው አይደለም በሚለው ዙሪያ ላይ ቀደም ሲል አንድ ፕሮግራም ሰርቼላችሁ ነበረ። እሱን መለስ ብላችሁ መመልከት ትችላላችሁ። የእናንተንም ሀሳብ ኮሜንት ሴክሽን ላይ በመጻፍ ማሳወቅ ትችላላችሁ። ነገር ግን ብዙ ትችቶች እየደረሰበት ነው የሚገኙት። እነዚህ ትችቶች ግን ጨዋታው ላይ ተጽዕኖ ይፈጥራል የሚለውን አብረን የምንመለከት ይሆናል። ከሱ በተጨማሪም ግን ምሽት 5 ሰዓት ላይ የእንግሊዝ ብሔራዊ ቡድን ከጋና ጋር የሚገናኝ ይሆናል። የእንግሊዝ ብሔራዊ ቡድን ይህንን ጨዋታ የምታሸንፍ ከሆነም ወደ 32ቱ የጥሎ ማለፍ ጨዋታ ማለፏን የምታረጋግጥ ይሆናል። ከዛ በተጨማሪም ግን ሌሊት 8 ሰዓት ላይ ፓናማ ከክሮኤሺያ እንደዚሁም ሌሊት 11 ሰዓት ላይ ኮሎምቢያ ከዲሞክራቲክ ኮንጎ የምትገናኝ ይሆናል። እነዚህንም ጨዋታ ተመልክተን በነገው ዕለት አንድ ፕሮግራም ይዤ የምመጣ ይሆናል። ለአሁን ግን እኔ እዚህ ላይ አበቃው። በነገው ዕለት እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ለአሁን ግን እዚህ ላይ አበቃው። ቸር ያቆየን።